ሰላም ሰላም እንዴት ናችሁ ውድ ቤተሰቦች ዛሬ ሳይኮሎጂ ፍሬሽማን ኮርስ የሆነውን ሳይኮሎጂ ቻፕተር 1 የመጨረሻ ፓርት እናያለን ብራንችስ ኦር ሰብፊልድስ ኢን ሳይኮሎጂ ይላል ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ኦኬ ወደ ብራንቹ ሰብፊልድስ ኢን ሳይኮሎጂ ስንመጣ የሳይኮሎጂ ብራንቾች ክፍሎች እንዴት ነው ስንል psychology is a broad field. There are many specialization under its umbrella. ስለዚህ እንደ ሳይኮሎጂ ብዙ ክፍሎች አሉት ብዙ ስፔሻላይዚንግ ኤራዎች አሉት እነማን የሚለውን አንድ በአንድ ነው የመጀመሪያው ዲቨሎፕመንታል ሳይኮሎጂ ይለናል ዲቨሎፕመንታል ሳይኮሎጂ ስንል ያው ከእድገት ጋር የሚያያዝ ነው ስሙ ራሱ ይነግረናል ባይ ዘ ዌይ ፊልዶችን ወይም ብራንቾችን በመናይበት ሰዓት ብዙ ብራንቾች አሉት ሁሉም ብራንቾች ስማቸው ይናገራል ስለምን እንደሚያጠኑ ምን አይነት ክፍል እንደሆኑ ስማቸው ይናገራል እዚህ ጋር ዲቨሎፕመንታል ሳይኮሎጂ ስንል ከእድገት ጋር የተያያዘ ነው እድገት ጋር ተያይዞ ያሉ ነገሮችን ስናጠና ዲቨሎፕመንታል ሳይኮሎጂ እንላለን studies how people develop over time through the process maturity and learning ያችሁ ነው በህይወት ጊዜያችን የሚመጡ እድገቶችን የሰው ልጅ የባህሪ ሊሆን ይችላል የማቹሪቲ እድገቶችን በትምህርት የሚመጣ እድገትን የነዚህን እድገት ስናጠና ዲቨሎፕመንታል ሳይኮሎጂ እንለዋለን ሌላው ደግሞ studies age related እንዲሁም ከእድሜ ጋር ተያይዞ የሚመጡ ቼንጅ ለውጥን ስናጠና በህይወታችን ላይ የሚመጡ ቼንጆችን ስናጠና እንደዚሁ ዲቨሎፕመንታል ሳይኮሎጂ እንለዋለን እንግዲህ ዲቨሎፕመንት ስንል የምን ዲቨሎፕመንት ሊኖር ይችላል የፊዚካል የአካላዊ ዲቨሎፕመንት ሊኖር ይችላል ኮግኒቲቭ ያስተሳሰብ የሶሻል የማህበራዊ እነዚህ እድገቶችን ስናጠና ዲቨሎፕመንታል ሳይኮሎጂ እንላለን ኦኬ ሌላው ኤዱኬሽናል ሳይኮሎጂ የሚባለው በሁለተኛ ደረጃ የምናየው ኤዱኬሽናል ሳይኮሎጂ ይሄም ራሱ ስሙ ይናገራል ከትምህርት ጋር የተያያዙ ነገሮችን የሚያጠና ነው it deals with a general process of education in a general በአጠቃላይ ስለ ኤዱኬሽን ያለውን ፕሮሰስ በሙሉ የሚያጠናለን ኤዱኬሽናል ሳይኮሎጂ እንላለን it tries to make use psychological knowledge in improve teaching learning process ሳይኮሎጂካል የሆነውን ዕውቀት ምን ላይ መተግበር የትምህርት ፕሮሰሱ ላይ የመማር ማስተማሩ ሂደቱ ላይ ካሪኩለሙ ላይ ምን መምሰል አለበት የሚለውን ሳይኮሎጂካሊ ዕውቀት ተጠቅመን ኤዱኬሽናል ላይ ስንሰራ ኤዱኬሽናል ሳይኮሎጂ እንለዋለን learning central focus area ስለዚህ ትምህርት ሴንትራል ፎከስ ኤሪያ አድርገን የሚሰራ ኤዱኬሽናል ሳይኮሎጂ ይባላል ማለት ነው ኦኬ ሌላው ደግሞ ካውንስሊንግ ሳይኮሎጂ ነው ይሄ በጣም በአለማችን ላይ በጣም የሚታወቀው ነው የሳይኮሎጂ ካውንስሊንግ የማማከር ሳይኮሎጂ መስጠት deals with providing counseling service to people who are troubled by problem in their life በህይወት የሚያጋጥሙ ክስተቶች ላይ የምክር አገልግሎት ማግኘት ሳይኮሎጂካሊ የሆነ ምክር ማግኘት ካውንስሊንግ ሳይኮሎጂ ይባላል assist people to issue of personal adjustment የፐርሰናል የሆነ አጀስትመንት እገዛ ማድረግ ወይም ቮኬሽናል ሊሆን ይችላል ኬሪየር ፕላኒንግ የሥራ እቅድ በዚህ መሰረት ካውንስሊንግ ሳይኮሎጂ መስጠት ይቻላል ፋሚሊ ላይፍ የቤተሰብ and may work in a school hospital clinic or office ብዙ ቦታ ላይ ይሰራሉ እነዚህ ካውንስሊንግ ሳይኮሎጂ በየትምህርት ቤቱ ይኖራሉ በየክሊኒኩ ይኖራሉ የማማከር ሳይኮሎጂ የሚሰጡ እና የማማከር ሂደት ፐርሰናልም ሊሆን ይችላል ክሊኒክ ፕላኒንግ ሊሆን ይችላል የማማከር አገልግሎት የሚሰጥ ካውንስሊንግ ሳይኮሎጂ የብራንች ኦፍ ሳይኮሎጂ ነው ማለት ነው ኦኬ ሌላው ፐርሰናሊቲ ሳይኮሎጂ ይለናል እዚህ ጋርም ከስሙ እንደምንረዳው ስለ ፐርሰን ስናጠና studies the way in which people develop characteristics that make them unique እንዴት የሰው ልጆች ዩኒክ የሆነ ካራክተሪስቲክስ ሊኖራቸው ቻለ እንዴት ዲቨሎፕ አደረጉት ያንን የተለየ የሆነ ካራክተሪስቲክስ ብለን ስናጠና የሆነን ግለሰብ ስናጠና ፐርሰናሊቲ ሳይኮሎጂ እንለዋለን studies involve individual difference in personality and their effect on behavior ምንም ያጠናው የኢንዲቪጁዋል ዲፈረንስ ነው እያንዳንዱ ግለሰብ ልዩነት ፐርሰናሊቲ ማለት ነው ኢፌክት ኦፍ ቢሄቪየር የባህሪ ኢፌክቱ ስለዚህ አንድን ሰው ባህሪ ዲፕሊ ገብተን ስናጠና ፐርሰናሊቲ ሳይኮሎጂ እንለዋለን ማለት ነው
ኦኬ ሌላው ኢንዱስትሪያል ሳይኮሎጂ ያ እዚህ ጋር ኢንዱስትሪ ይለናል ኦርጋናይዜሽን ሳይኮሎጂ የማይገባበት የለውም እንግዲህ በኢንዱስትሪ በድርጅቶች ውስጥ የሚገባል ሳይኮሎጂ studies human behavior in workplace and how behavior effect of the production የምርት ሂደቱ ምን መምሰል አለበት የሚለውን የምርት ባህሪን ሳይኮሎጂ ሲያጠና ኢንዱስትሪያል ሳይኮሎጂ እንለዋለን ማለት ነው ኦኬ ሌላው ደግሞ ሶሻል ሳይኮሎጂ ስንል ደግሞ it study the role of social forces in governing individual behavior የአንድ ግለሰብ behavior የሶሻል ሚናው ፎርስ በማድረግ ደረጃ ይህም ባህሪ በመቅረጽ ደረጃ የሶሻል ሚናው ምን ተጫወተ ሶሻል ማህበራዊ የሚባለው ህይወት ምን የአንድን ግለሰብ behavior እንዴት ፎርስ በማድረግ ደረጃ እንዴት ክሬት በማድረግ ደረጃ አፌክት በማድረግ ደረጃ ሚናው ምን ያህል ነው ብለን ስናጠና ሶሻል ሳይኮሎጂ እንለዋለን ማለት ነው ኦኬ examine the way in which the pattern of a person feeling thinking and acting is affected by other እንዲሁም ምን ያደርጋል ምንድነው ኤግዛማይን ያደርጋል በምን መንገድ ነው የሰዎች ፍላጎት አስተሳሰብ የተለያዩ አክቲንግ አፌክት የሚደረጉት በሌላ ሰዎች በሌላ other people socially አፌክት የሚደረገው እንዴት ነው ስንል ሶሻል ሳይኮሎጂ እንላለን ማለት ነው ኦኬ ሌላው ክሮስ ካልቸራል ሳይኮሎጂ ይሄም እንግዲህ ምንድነው የሚለን study the way in which context and culture affect behavior እንዴት ነው ካልቸራችን ባህል የሚባለው ነገር behaviorአችንን አፌክት የሚያደርገው ታውትን አፌክት የሚያደርገው ኢሞሽንን አፌክት የሚያደርገው ባህል እንዴት ነው እንላለን እንደዛ ብለን ስናጠና ክሮስ ካልቸራል ሳይኮሎጂ የሚባል ብራንች እናገኛለን ማለት ነው it is interested in determining whether or not psychological processes are universal or cultural specific ስለዚህ እንዴት ነው ምንድነው ሳይኮሎጂካል ፕሮሰስ ዩኒቨርሳል ነው ወይንስ ካልቸራል ስፔሲፊክ ነው ብሎ የሚያጠናል እንደ ዓለም ደረጃ ነው ወይንስ በካልቸር ዲተርማይን የተደረገ ነው ብሎ ያጠናል ማለት ነው ምን ክሮስ ካልቸራል ሳይኮሎጂ ኦኬ ዘይ ምን ይለናል እዚህ ጋር they study variable and invariance under different cultural condition ስለዚህ የተለያዩ ቫሪያቢሊቲን ልዩነትን ከተለያየ ባህል አንፃር ያጠናል ማለት ነው assertiveness and aggressiveness ቁጡነት ትሁትነት እንደዚህ አይነት ነገሮችን ያጠናል ማለት ነው ክሮስ ካልቸር ኦኬ ሌላው ብራንች ኦፍ ሳይኮሎጂ የምናገኘው ፎረንሲክ ሳይኮሎጂ ይሄም ከዚህም ከስሙ መረዳት እንችላለን is a branch of psychology that applies principle in legal system ይሄ ከህግ ጋር የተያያዘ ሳይኮሎጂን በህግ ሲስተም ውስጥ ስናስገባ ፎረንሲክ ሳይኮሎጂ እንላለን it is concerning with the study of such issue as is someone emotionally and mentally capable to stand trial how should minor testimony behave handled in court በኮርት በፍርድ ቤቶች ላይ የሚሰጡ ምን የምስክሮችን የመመርመር ሳይኮሎጂካሊ ትክክል ነው ትክክል አይደለም እየተናገረው ሳይኮሎጂካሊ መመርመር እንደዚህ አይነት ነገሮች ከህግ ጋር የተገናኘ ነገር ሳይኮሎጂን ስንጠቀም ፎረንሲክ ሳይኮሎጂ እንለዋለን ማለት ነው ኦኬ ሌላው ሄልዝ ሳይኮሎጂ is a study of psychological factors that causes physical disease የአካላዊ ህመም ፋክተሮችን ምክንያቶችን የአካላዊ ህመምን ሳይኮሎጂካሊ ፋክተሩን ስናጠና ሄልዝ ሳይኮሎጂ እንላለን አካላዊ የሆነ ህመም it is concerned with exploring the way in which behavior affect health እዚህ behaviorአችን እንዴት ሄልዛችንን አፌክት አደረገው ፊዚካል ዲዚዝ ነው እዚህ ፊዚካል ዲዚዝ ሲያመጣ ሄልዝ ሳይኮሎጂ እንላለን ክሊኒካል ሳይኮሎጂ is a field that applies psychological principle to prevention diagnosis and treatment of what psychological disorder ያያችሁና ልዩነቱ የሳይኮሎጂካል ፕሪንሲፕሎችን መርሆችን ምን ላይ ሳይኮሎጂካል ዲስኦርደር ላይ
መተግበር ይሄ ስነ አእምሮ አለመረጋጋት የሚባል እንደዚህ አይነት ችግሮች ሲያጋጥሙ ክሊኒካል ሳይኮሎጂ እንለዋለን። ፊዚካል ግን ሄልዝ ሳይኮሎጂ ግን ሄልዝ ሳይኮሎጂ የምንለው ግን ምንድነው? ፊዚካል የሆነ ዲዚዝ አካላዊ የሆነ ህመም ሲያጋጥመን ነው። ክሊኒካል ስንል ግን ምን ሳይኮሎጂካል ዲስኦርደር ይሄ ስነ አእምሮ አለመረጋጋት ሲያጋጥም በዚህ ሲቹዌሽን ነው ማለት ነው ክሊኒካልና ሄልዝ ሳይኮሎጂን የምንለየው። ኦኬ ሌላው ብራንች ኦፍ ሳይኮሎጂ በዚህ ጨረሰን። ሌላው ሪሰርች ሜተድ ኢን ሳይኮሎጂ ነው። ሳይኮሎጂ ለማጥናት የሚጠቀመው ሜተድ ምን ነው የሚለውን ስናይ the research method that psychologists use to study human behavior can be classified into several categories based on the nature purpose of the research። ስለዚህ ሳይኮሎጂ የሚጠቀመው ሜተድ በጣም ሰፊ ነው። ብዙ ካታጎራይዝ አለው እንደ ኔቸሩና እንደ አላማው ማለት ነው። ግን በዋናነት ሜጀር የሚባሉ ሜተዶች ሳይኮሎጂ የሚጠቀማቸው ለጥናት የሚጠቀማቸው ሜተዶች the major classified into descriptive, correlational እና experiment ሶስት ናቸው። እነዚህ ሶስቱ ምንድነው ልዩነታቸው ምንድነው የሚለውን አንድ ባንድ እናያለን ማለት ነው። ኦኬ descriptive method ስንል involves the systematic recording of an observation of an event የሆነን ኢቨንት እንዳየ ነው just ኦብዘርቭ እንዳደረገ ነው ሪከርድ ስናደርግ ዲስክሪፕቲቭ ሜተድ እንለዋለን። ነገሮችን በእይታ ሪከርድ ማድረግ ነው ዲስክሪፕቲቭ ሜተድ ስንል። ስለዚህ በውስጡ ሶስት ነገሮችን ይይዛል። የመጀመሪያው ናቹራሊስቲክ ኦብዘርቬሽን የሚለው ነው። ናቹራሊስቲክ ኦብዘርቬሽን ስንል ምን ማለታችን ነው የሚለውን እኔ በዲስክሪፕቲቭ ሜተድ ናቹራሊስቲክ ኦብዘርቬሽን ማለት it is a systematic process of recording the behavior of pattern people object and occurrence they are witnessed in naturalistic observation። ነገሮች አሁን ዲስክሪፕቲቭን ስናጠና ነገሮች ናቹራሊስቲክ በሆኑበት ነው ኦብዘርቭ ማድረግ ያለብን። ይሄ አርቲፊሻል መሆን የለበትም። በተፈጥሮ እንዳሉ ነው ቢሄቪየሩን ማጥናት ያለብን። የሰውን ቢሄቪየር ሊሆን ይችላል፣ ኦብጀክትም ሊሆን ይችላል፣ የሆነ ኦከራንስም። እነዚህ ነገሮች ናቹራሊስቲክ በሆነ መልኩ ተፈጥሮአዊ ይዘቱን ሳይለቅ ነው ማጥናት ያለብን ይላል። ይህ descriptive method naturalistic observation እንለዋለን። observe effect and observe bias are major limitation of this method። እንግዲህ በዲስክሪፕቲቭ ሜተድ ናቹራሊስቲክ ስናይ ሊሚቴሽኖች አሉት። ሁለት ሊሚቴሽኖች አሉት። የመጀመሪያው observe effect እና ሌላው ደግሞ observer bias ነው። observe effect ስንል ምን ማለታችን ነው? ያው የሚጠኑ እንስሳም ሊሆን ይችላል ሰውም ሊሆን ይችላል ኦብዘርቭ እንደሚጠኑ ካወቁ አርቲፊሻል የሆነ ምን ያሳያሉ? አርቲፊሻል የሆነ ቢሄቪየር ያሳያሉ። አርቲፊሻል የሆነ ቢሄቪየር ያሳዩ ማለት ናቹራሊስቲክ ያልነው ምን ሆነ ማለት ነው? ዲስኳሊፋይ ሆነብን። ስለዚህ ናቹራሊስቲክ መሆን አለበት ብለናል። ግን የሚጠናው አካል እንደየተጠና እንደሆነ ካወቀ አርቲፊሻል የሆነ ናቹራሊስቲክ የሆነ ባህሪውን ትቶ አርቲፊሻል የሆነ ባህሪ ቢሄቭ ያደርጋል። የዚህን ጊዜ ታርጌቱን አያገኝም ማለት ነው ጥናታችን። እንዲሁም ደግሞ ኦብዘርቨር ቢሄቪየር የአጥኚው ቢያዝ ሲኖር ኦብዘርቨር ቢያዝ ስንተንሲ እሱ የሚፈልገውን ብቻ ብዙ ነገር አይቷል ግን ለሪሰርቹ የሚጠቅመውን ብቻ የሚፈልገውን ብቻ የሚመዘግብ ከሆነ ይሄም ከናቹራሊስቲክ ወጣ ማለት ነው። ይህ ሊሚቴሽኑ ነው። ናቹራሊስቲክ ሶስት ነገሮችን ይይዛል ብለናል ዲስክሪፕቲቭ። በሁለተኛ ደረጃ ደግሞ ሰርቬይ ሜተድ የምንለው ነው። ናቹራሊስቲክ ሆኖ ሰርቬይ ሜተድ ስንል ሰርቬይ requires asking people who are killed response for information using either verbal or written question, interview or questionnaire are utilized to collect data on a telephone face to face through other communication media። ሰርቬይ ማለት ከሰፊ የሆነ ማህበረሰብ ላይ ኢንፎርሜሽንን ስንሰበስብ ነው። ጋዘር በማድረግ ኢንፎርሜሽንን ጋዘር በቨርባል ሊሆን ይችላል፣ በቃል ሊሆን ይችላል፣ ወይም በጽሁፍ ኩዌሽኖችን በማዘጋጀት ወይም ቃለ መጠይቅ በማድረግ ብዙ ነገሮችን ሜቶዶችን በመጠቀም ኮሌክት ማድረግ ዳታዎችን በቴሌፎን ሊሆን ይችላል፣ በስልክ ደውለን አሊያ በአካል ፌስ ቱ ፌስ ተገናኝተን ሊሆን ይችላል፣ ወይም በሌላ ሜተድ በሌላ ኮሙኒኬሽን ሚዲያ ተገናኝተን ኢንፎርሜሽኖችን ጋዘር አድርገን ስንሰራ ሰርቬይ እንላለን። ብዙ ጊዜ ሰርቬይ ሜተድን የምንጠቀመው
ብዙ እንትን ሲኖር ማለት የሚጠናው ማህበረሰብ ሊሆን ይችላል ወይ ምናምን በጣም ሰፊ ሲሰፋብን ሪሰርቹ በጣም ሲሰፋብን ሰርቬይን እንጠቀማለን። ሳምፕልን በመውሰድ ኢንፎርሜሽንን ጋዘር አድርገን ጥናታችንን እናካሂዳለን ማለት ነው። ኦኬ ኢትስ ዩዝፉል ኮሌክት ዳታ ፍሮም ላርጅ ግሩፕ ኦፍ ፒፕል ያዩቹና ይህ እንትን የሚጠቅመን ሰርቬይ ከላርጅ የሆነ ግሩፕ ኦፍ ፒፕል ዳታን ኮሌክት ማድረግ እንድንችል ይረዳናል። ሰርቬይ ሪኳየር ሴሌክት ሪፕሬዘንታቲቭ ሳምፕል ምንን የሚወክለውን ሳምፕል በመጠቀም ይወክለዋል ያንን ማህበረሰብ ያንን ግሩፕ ኦፍ ፒፕል ይወክለዋል የሚለውን ሳምፕል እንጠቀምና እነዛን ሳምፕሎች አጥንተን ያንን ሳምፕል ወስደን ጀነራላይዝድ ማድረግ ማለት ነው። ኦኬ ሌላው ሶስተኛው የዲስክሪፕቲቭ ሜተድ ኬዝ ስተዲ ነው። ኬዝ ስተዲ is prominent research method in psychology that intensive investigation one or few situation in detail over long period of time. ያችና ኬዝ ስተዲ ማለት ያንድን ግለሰብ ኢንተንሲቭሊ በጣም በጥልቅ በሆነ መልኩ ስናጠና ሲቹዌሽኖችን ተወሰነ ሲቹዌሽን ሊሆን ይችላል እዛን ሲቹዌሽን በሆነ ጊዜ ዲቴል የሆነ መረጃ ስናጠና ነው ኬዝ ስተዲ ማለት። ዲቴል የሆነ ስለ አንድ ችግር ዲቴል የሆነ መረጃ ስናጠና ኬዝ ስተዲ እንለዋለን። የዲስክሪፕቲቭ ሜተድ ነው። ኤግዛምፕል studying the effect of isolation on language development ከቋንቋ እድገት ጋር የሚመጡ አይዞሌሽኖችን ስናጠና ኬዝ ስተዲ ዲፕሊ የሆነ ኬዝ ስተዲ ነው አይዘው። ሌላው ጀነራላይዜሽን የሚባለው ነገር ሊሚትድ ነው። ጀነራላይዝድ ማድረግ አንችልም። ኬዝ ስተዲ የሆነ ነገር ዲቴል እናጠናለን ስለዛች ግን ጀነራላይዝድ ማድረግ ሁሉም ሰው ጋር ተመሳሳይ ነው ማለት አንችልም። ስለሆነ ሰው ባህሪ ዲቴል አጥንተን ዛን ሰው ባህሪ ለሌሎች ጀነራላይዝድ ማድረግ አንችልም። ስለዚህ ሊሚቴሽን ነው። ጀነራላይዝድ ማድረግ አንችልም በኬዝ ስተዲ ማለት ነው። ኦኬ አሁን እስካሁን ያየናቸው ምንድናቸው? ዲስክሪፕቲቭ ሪሰርች ሜተድ ነበሩ። በዲስክሪፕቲቭ ሜተድ ውስጥ 3 አየን። ሰርቬይን አየን፣ ኬዝ ስተዲን አየን። ሰርቬይ፣ ኬዝ ስተዲ፣ ሰርቬይ ከዛ የመጀመሪያው ምን ናቹራሊስቲክ። እነዚህ 3ቱን አየን። አሁን ደግሞ የምናየው ምንድነው? ኮሪሌሽን ሪሰርች የሚለው ነው። ሁለተኛው ሪሰርች ሜተድ ማለት ነው። ኦኬ ኮሪሌሽን ሪሰርች ሜተድ ስነማታችን ነው ኢንቮልቭ ስተዲንግ ዘ ሪሌሽንሺፕ ቢትዊን ቱ ቫሪያብል ዊዛውት ማኒፑሌቲንግ ኤኒ ኮንዲሽን። ስለ ሁለት ቫሪያብሎች አንስተን ስለነዛ ግንኙነት ስላላቸው ሪሌሽንሺፕ ስናጠና ኮሪሌሽን እንለዋለን። ሁለት ቫሪያብሎች ይኖሩናል። እነዛን ሁለት ቫሪያብሎች ሪሌሽንሺፓቸውን ስናጠና ኮሪሌሽን ሪሰርች እንለዋለን። ስለዚህ ኤንድ ኬዝ ኤንድ ኢፌክት ሪሌሽንሺፕ ኢዝ ኖት ዲተርማይን ሲንስ ቫሪያብል አር ኖት ማኒፑሌትድ። ግን ሪሌሽንሺፓቸውን እናጠናለን ስንል ኬዝ ኤንድ ኢፌክት አይደለም፣ የምክንያትና የውጤትን አይደለም። ምን ያገናኛቸዋል ነው እንጂ ኬዝና ውጤትን አያሳየንም ኮሪሌሽን ሪሰርች ሜተድ ላይ። ስለዚህ ኬዝና ኢፌክት የለውም፣ ግን ሁለት ቫሪያብሎች ምን ያገናኛቸዋል የሚለውን ስናጠና ኮሪሌሽን ሪሰርች ሜተድ እንለዋለን ማለት ነው። ኦኬ ለምሳሌ ፎር ኤግዛምፕል ምን ይላል? ኢንተረስት ኤንድ አካዳሚክ አቺቭመንት ምን ያገናኛቸዋል የሚለው ሪሌሽንሺፕ ካላቸው ነው። ስሞኪንግ ኤንድ ላንግ ካንሰር ማጨስና ይሄ የሳምባ ካንሰር ምን ያገናኘዋል? ሪሌሽንሺፑን ስናጠና እዚህ ጋር ኮሪሌሽን የምንለው ማለት ነው እንደ ስሙ። ኦኬ መጨረሻው ሜተድ ኤክስፐሪመንታል ሜተድ እንለዋለን። ኤክስፐሪመንታል ስንል እንደ ስሙ ምን ማለት ነው? የሙከራ ሪሰርች ሜተድ ነው። የሙከራ ኢትስ ዩዝድ ዌን ሪሰርች ዋንት ቱ ዲተርማይን ኬዝ ኤንድ ኢፌክት ሪሌሽንሺፕ ቢትዊን ኢቨንትስ ኦር ቫሪያብልስ የሆኑ ኬዝ ኤንድ ኢፌክት ያያችሁና ኤክስፐሪመንታል ሜተድ ላይ ኬዝ ኤንድ ኢፌክት አለ። የሆኑ ሁለት ነገሮችን መርጠን ኬዝ ኤንድ ኢፌክታቸውን የኬዝ ኤንድ ኢፌክት ሪሌሽንሺፑን የኬዝ ኤንድ ኢፌክት ሊኖር ይገባል። ኤክስፐሪመንት ላይ የኬዝ ኤንድ ኢፌክት ሪሌሽንሺፑን በሆነ ኢቨንት እና ቫሪያብል ላይ ያለው ኬዝ ኤንድ ኢፌክት ስናጠና ኤክስፐሪመንታል ሜተድ እንለዋለን። ሶ ቫሪያብልስ ስንል ምን ማለታችን ነው? ቫሪያብል ስንል ቫሪያብል ኢዝ አን ኤክስፐሪመንታል ሜተድ አር አትሪቢዩት ቱ ካራክተሪስቲክስ ኦፍ ኤ ሲቹዌሽን ፐርሰን ፎርሚና which is many differ fluctuation across situation person or
ፎነምና ቫሪያብል ስንል የሆነ የሚቀያየሩ የሆኑ ቼንጅ የሚደረጉ የሆኑ ባህሪዎች ሊሆኑ ይችላሉ ቫሪያብል እንላቸው የሚጠኑ የሆኑ ነገሮችን ቫሪያብል እንላቸዋለን ማለት ነው ኦኬ ሌላ እንግዲህ ቫሪያብል ለሁለት ይከፈላል ኢንዲፔንደንት ቫሪያብል እና ዲፔንደንት ቫሪያብል ብለን ለሁለት እንከፍለዋለን ኢንዲፔንደንት ቫሪያብል ስንል ጥገኛ ያልሆነ ቫሪያብል ማለት ነው is a variable that produce effect on other variable ይህ ቫሪያብል ምን ኢፌክት የሚሆን ነው ተጽዕኖ የሚያደርስ ነው ኢንዲፔንደንት ነው በሌላኛው ቫሪያብል ላይ ተጽዕኖ የሚያደርስ ኢንዲፔንደንት ራሱን ችሎ የቆመ ቫሪያብልን independent variable ነው dependent variable ስንል is a variable that affected by independent variable በኢንዲፔንደንት ቫሪያብል አፌክት የሚደረገው ቫሪያብል ኢፌክት ሊሆን ማን ነው አፌክት የሚደረገው ቫሪያብል ዲፔንደንት ቫሪያብል ነው ወይም ይሄ ኬዝ ኤንድ ኢፌክት እዚህ ጋር ምክንያትን ያሳየናል እዚህ ጋር ደግሞ ውጤትን ኢንዲፔንደንት ቫሪያብል ውጤትን እንትን የሚለን ነው እዚህ ጋር ደግሞ ምክንያት የሚሆን ነው ማለት ነው ኢንዲፔንደንት ቫሪያብል ለምሳሌ መጽሐፋችሁ ላይ ያስቀመጠው ክላስ ሳይዝ በተማሪዎች ፐርፎርማንስ ላይ ያለውን ተጽዕኖ ብሎ አስቀመጠ የክላስ ሳይዝ በተማሪዎች ፐርፎርማንስ አቅም ላይ አሁን ክላስ ሳይዝ ምንድነው ኢንዲፔንደንት ቫሪያብል ነው ክላስ ሳይዝ የተማሪ ፐርፎርማንስ ግን ዲፔንደንት ቫሪያብል ነው በምን ዲፔንደንት የሆነ በክላስ ሳይዙ ላይ ዲፔንደንት የሆነ አሁን ክላስ ሳይዝ ሲሰፋ የተማሪዎች ፐርፎርማንስ ይጨምራል ያያችሁ ነው ክላስ ሳይዝ ሲሰፋ የተማሪዎች ፐርፎርማንስ ይጨምራል አሁን ማን ነው አፌክት ያደረገው ኢንዲፔንደንት የሆነው ክላስ ሳይዝ ነው ክላስ ሳይዙ አሁን ሲጠብ ደግሞ የተማሪዎች ፐርፎርማንስ ይቀንሳል ይሄንን ኬዝ ኤንድ ኢፌክት በመናጠናበት ጊዜ ክላስ ሳይዙ እዚህ ጋር ምን ይሆናል ኢንዲፔንደንት ይሆናል ማለት ነው ዲፔንደንት ነው የተማሪዎች ፐርፎርማንስ ነው በማን ዲፔንድ የሆነ በምን ጥገኛ የሆነ በክላስ ሳይዙ ጋር ጥገኛ የሆነ ማለት ነው እንደዚህ አድርገን መከፋፈል መለየት እንችላለን ማለት ነው ኦኬ ሌላ ደግሞ ምንድነው የሚለን is a variable that affected by independent variable ኦኬ ይሄ የላይኛው ነው በዲፔንደንት ስንል አፌክት የሚደረግ ነው ኦኬ ግሩፕ ኢን ኤክስፐሪመንታል ሪሰርች ግሩፕ ደግሞ ይኖራል እንደዚሁም በኤክስፐሪመንታል ሲቹዌሽን ላይ ግሩፖች ይኖራሉ ሁለት ግሩፖች ዘ ኤክስፐሪመንታል ግሩፕ እና ዘ ኮንትሮል ኦር ኮምፓሪዥን ግሩፕ ኤክስፐሪመንታል ግሩፕ ስንል ጥናቱ የሚካሄድበት ወይም ሙከራ የሚደረግበትን ኤክስፐሪመንት ግሩፕ ነው it's a group to which experimental treatment or independent variable are given ትሪት የሚደረገው ኤክስፐሪመንታሊ ሙከራ የሚደረግበት ኤክስፐሪመንታል ግሩፕ ነው አለን ኮንትሮል ግሩፕ ኦር ኮምፓሪዥን ግሩፕ የምንለው ግን እንደ ማወዳደሪያ የምንጠቀመው ነው the group which is formed for comparison purpose and receive no treatment ምንም አይነት የሆነ ትሪትመንት አይካሄድበትም ሙከራ አይደረግበትም ማለት ነው ኦኬ ቻፕተር 2 ሴንሴሽን ኤንድ ፐርሰፕሽን የሚለውን በሌላ ፓርት ይዤላችሁ እመጣለሁኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ይህን የዩቲዩብ ቻናል ማገዝ ትችላላችሁ ቴንክ ዩ